እኛው እንቅፋት እንዲሆን አውቀው የጣሉብን ነገር ስለሆነ ህዝቡንም አክብረን የሀሳብ ጠላቶቻችንንም ሳንንቅ ነገሩ ማስረዳት ስላለብን ነው እንጂ አሁን ባወራው ደቂቃ ራሱ ለአንድ ሰው ወንጌል መመስከር ይቻል ነበር። ግን ይሁን ግድ የለም እንቅፋት ሳነሳ ነገ በነፃነት ማገልገል የምንችልበት ያው የኤርሚያስ የቤት ስራ የኛም የቤት ስራ ነው። ሁላችንም የተሰጠን የቤት ስራ ወንጌል ማገልገል ስለሆነ ማለት ነው። ትልቅ እንቅፋት በጠላቶቻችን ተነስቷል። እንግዲህ ዞር ብለው አይተው ከዚህ በላይ ከሄድን ጥሩ አይደለም ብለው እሱ ከሚያጋልጠን ብለው ራሳቸው ማጋለጣቸው ያስመሰግናቸዋል ለማለት ነው። በጣም ደስ ብሎኛል። ኢንፋክት ከጠዋት ጀምሮ ጥሩ ሲያደርጉ ሰዎች ማመስገን እንዳለብን ስናገር ነበር። በጣም ደስ ብሎኛል። ተባረኩ። እንዲህ አይነት ሀሳብ ስታወሩ ከነበር አይዶን ነው ግን ይዤላችሁ የመጣሁት ወሬ ይሄ ነው። ሌላ ክፉ ነገር ቢሆን ግን አላመጣላችሁም ነበር። እከሌት እኮ ተሰበረ ሰማ የከሌን ጉዳይ ወይ ጉድ እንትና ደግሞ እንትና ሆነ ምናምን አይነት ወሬ ግን አላመጣላችሁም። ይቅርታ አድርጉልኝ። እኔ ከኔ የምትሰሙት የምስራች ነው። ወዳችኋለሁ። ተባረኩ። እሺ ተባረክ ዳጊዬ፣ ጸጋ ይብዛልህ። አንድ እድል ስጡኝ። አንድ ደግሞ በሆነ ነገር ላይ ለማምለጥ ፈልገው እንኳን አረፍተ ነገርን አይደለም ማለት ትልቅ ኢሹ ትልቅ ኢሹ የሆነን ይህንን የሚያክል የነፍስ ጉዳይ የአብሮ አደጌን ጉዳይ አይደለም ካፌ ቃልን ሁሉ ወስደው ለማጥመድ የፈለጉበትን ምን አልኩኝ እኔ ስናገር አበበ ዲያቆን አበበ ጉልላት በህረ አምዴ በህረ ብሎ የሚለው በኩረ ነው ብሎ የሚለውን ቃል እኔም ማላቅ እንዲህ በኩሉ ግን የሚያውቅ ወይ ደግሞ ሌሎቹ የሚያውቁ መስለው በህረ እና በኩረ አንድ መሆኑን እንኳን ራሱ አያውቅም። ለስሙ ቄስ ነው፣ ግዕዝ ተምሯል። ኦኬ እኔ የገጠር ልጅ ነኝ። በገጠርም በከተማም አካባቢ ላይ በተለይ የተወለዳችሁ ይህን ቋንቋ ትልልቅ ሰዎች ይናገሩታል። በህረ ይባላል። ሊቁ ደስታ ተክለወልድ በመዝገበ ቃላታቸው ላይ ገጽ 170 በክር በህር በህረ ለማለት በህር በክር በክር ካልክ ክር ነው የሚሆነው ነው። እንደዛ አጥብቃ አታነብም። በክር ብለህ ካልክ ክር ይሄ ሴቶቹ በኪሮሽ ዳንቴል የሚሰሩበት ታደርገዋለህ ማለት ነው። አይጠብቅም። በህር ነው የምትለው። እዚህ ጋር በክር ብሎታል። ይሄኛው ደግሞ በህር ነው። በበሉ ኦርቶዶክስ ያንስቲ በህር ባህር እንዳትል በህር ነው። ባህርም እንዳትሉ ኦርቶዶክስ ያንስ አንዴ ድገሙ። ያላችሁ ነው። አንቺ እዛ ሶፋ ላይ የተቀመጥሽው ሴትዮ ቅድም ስስቄ የነበረው ባህር እንዳትይ አሉ አንቱዬ እቺ ምንድን ነች? ሯ አልክ ር ነው ሯ አይደለም ሯ እንዳትል። እንደዚህ ነው ሙድ የሚይዝብህ። እኔን ማምጣትህ የድፍረታችሁ ጥግ ነው የሚያሳየው። በሁሉ ነገር ታርማችሁ በሁሉ ነገር። በዚህ ደግሞ አሁን ዲቤት እንግባ እንዴ? በህር አይባልም ይባላል እንዴ? አይባልም ብዬዎታለሁ። ዳርያዝ አለቃ ደስታ ተክለወልድ ይሆናሉ። ገጽ 170 ላይ በከረ ብለው በኩረ መውለድ ጀመረ ጀ ነው። አሁን እኛ የምናውቀው ጀ ነው አይደል? ጀመረ መጀመሪያ። ይህንን አሁን እንዴት መጀመሪያ ይላል? ጀና ዣንም አይለ አንተን ያለየው አንቺ ነሽ ያለየሽው። አየህ የድሮ አማርኛ ምን ይላል? የድሮ አማርኛ መጀመሪያ ወለደ፣ አፈራ፣ አላቀ፣ ከፍ አደረገ፣ አበለጠ፣ አባት ወይንም የእናት ሆድ ይላል። በካሮች
ብሎ ይላል ማለት። አሁን እዚህ ጋር በህር እኔ የተጠቀምኩት ቃል በኩረ ተብሎ ሲጻፍ በኩረ ብለህ ነው የምትጽፈው። አንዳንዱም እንደዚሁ ይጽፈዋል ህን ተጠቅሞ ማለት ነው። እና የአያትየው ማለት ነው። አያትየው ደግሞ እኔ ያውቃቸዋለሁ። ያቁኛል፣ ህፃንም ሆኜ ያቁኛል። እንዴት እንዲህ ይላል እንዴት እንዲህ ያ ብራዘር ያ በህረ ተብሎ ይባላል። በክር በህረ የቀደመ ቀዳሚ የበክር ልጅ እንዲሉ መዝሙር 105:36 ሉቃስ 2 ቁጥር 7 ላይ ማለት ነው። እሺ አንዴ ደግሞ ኦርቶዶክሳውያን ቴንኪው ጎበስ ማስታወሻ ያዙ ደብተር እሺ በይ ህ ሃ እንዳትል ህ በህር ይባላል ማለት ነው። ስለዚህ በህር በኩር የተባለውን ማለት ነው በህረ ይባላል። ስለዚህ ሟቹ ወንድሜ አብሮ አደጌ ዲያቆን አበበ ጉልላት በህረ አምዴ ተብሎ ይጠራል በሀገራችን አጠራር። አንዳንዱ ጥብቅ አድርጎ በኩረ የሚላለ እንደዛ ግን አይጠራም። እኛ ጋሽ በኩረ ብለን አይደለም እንጠራቸው፣ ጋሽ በህረ ብለን እንጠራቸዋለን። በህር ብሎ የሚለው ቃል ይሄ ቃል አባቶች ሁሉ ይጠቀማሉና ማለት ነው። በዚህ ለእንኳን ራሱ እንዴት ህንና ኩን የማይለይ ዘርህን አሰልፌ አማርኛ አስተምርሃለሁ። ዘርህን አልኩ፣ ዘርህን ጌታ ኢየሱስ ምስክሬ። እንደዚህ በጣም ያፈላችኋላችሁ፣ አፍልታችኋል አልኩ። እዚህ እኔ ጋር መጥተህ አትቀልድም አልኩ። ፊደል እንኳን የምጠቀመውና የማልጠቀመው መረጃ እንዳለና እንደሌለ እንደዚህ በመዝገበ ቃላት አምጥቼ ነው ወገባ ገዳህን የምሰብረው ማለት ነው። በህራ አይባልም ስትሉ ስታሾፉ የነበራችሁ ይኸው በንጉሱ በጃንሆይ ዘመን አንበሳ ዘእምነገደ ይሁዳ ይኸው ንጉሱ በሳቸው ዘመን የታተመው ማለት ነው። ይህም ጴንጤ ያሳተመው ደግሞ ጴንጤ ያሳተመው መዝገበ ቃላት እንዳትል የኢትዮጵያ መንግስት አልጋ ወራሽ ልዑል መርዕድ አዝማች አስፋወሰን ኃይለ ሥላሴ ግልጥ አይደለም እንዴ? ይኸው አለቃ ኪዳነ ወልድ ክፍሌ እኞት ጸሐፊው ደስታ ተክለወልድ የኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተከታዮች ናቸው ይህንን መጽሐፍ የጻፉ። እኔ እኮ እናንተን ማረም ነው የሰለቸን። በየቦታው እናንተን ማረም ግልብ ትውልድ ትነሳና በቃ እንዲህ ብሎ ኤርሚያስ እንዲህ ብሎ ገና ኤርሚያስ ዛሬ ቁርስ ምንድን ነው የበላው? እስኪ እንትን ዲቤት እንግባበት ብለው እንደሚሉ አልጠራጠርም። ስንት ሰው ዲቤት ጥሪ እንደጠራኝ ታውቃላችሁ? በዚህ ሳምንት ውስጥ ዳጊ ሰምተሃል? በባለፈው ሳምንትና በዛሬ ሳምንት ስንት ሰው እንደጠራኝ ታውቃለህ? እሺ ኤርሚ ኦኬ ያ የፈለገልቶ ምን እየተካሄደ እንዳለ ዓለም ይወቀው። የፈሌልቶ ፈሌ አፍልታ ነበር፣ ያው ፍላቷ ገነፈለ ማለት ነው። ኦኬ ከሱ ወዲያውኑ ልደተ ቃል ጠራኝ። ከዛ አክሊለ ጥሩት 30 ደቂቃ ብቻ ነው እሱ በሁለት ጥቅስ መታ ነው የምናደርገው። የጴንጤ ገለባ ነው ጥሩት አለ። ያንን ፂሙን እየጎተተ ማለት ነው። አልሰማውም ነበር በወቅቱ እንጂ ሄደለት ነበር። አክሊለ አካሉ ኦኬ ለጠቀና ማነው ፍትሐ አምላክ ነው እንዴት ነው ብፁዕ አምላክ ነው። ቆይ ብፁዕ አምላክ እዛው ቴዲ ቤት እኮ ጠራኝ እኮ ወዲያው ብፁዕ አምላክ ጠራኝ። ከዛ እሺ አሁን በቅድመ ተከተል ባላደርገውም ችግር የለም። ኖ በቅድመ ተከተል አድርገው። ከዛ ከብፁዕ አምላክ ቀጥሎ ደምረው ከደምረው ቀጥሎ ዲያቆን ስዩም ኦኬ። ከዲያቆን ስዩም ቀጥሎ
ዮሐድ ዮሐድ ከዮሐድ ቀጥሎ የሌሎቹን አላየሁትም። ማን ማን ናቸው? ቅድም ያልከኝ ናትናኤል ይሉታል። ናታኒም ዲያቆን ነው ስሙ። ኦኬ ናታኒም ኦኬ ዲያቆን። ዲያ ማለት አንድም ዲያብሎስ ነው ይላሉ እዛ ድሮ ስንማር ማለት ነው። ናታኒም እሺ፣ ሌላ ማን ነው? እሱም አሁንም ዲያቆን መኩ። ቄሶችን ስናናድዳቸው እንደዚህ ይሉ ነበር። ኦኬ መኮንን ዲያ ማለት የዲያ ኮርማም እንደማለት ነው። ሐዋርያ ሥራ ምዕራፍ 14 ላይ አሁን የመጣልኝ የዲያ ኮርማ እና ደግሞ ኮርማ ብሎ አላቸው ብላችሁ እንዳትሉ እኔ ነገር ይጠናብኛል። ሐዋርያ ሥራ ምዕራፍ 14 የዲያ ኮርማን አክሊልና የአበባ ጉንጉን አስቀመጡላቸው ይላል። ለባርናባስና ለምናምን ነገር ማለት ነው። እሺ ለጥቆ ማን ነው የጠራኝ? ያው ቀጥሎ እንደዛው መዝሙረ ያሬድ ዲያቆን መዝሙረ ዲያ ኦኬ። ከዛ ቀጥሎ ራሱን በሴት ስም የሚጠራው ነው የምለው ብዙ ጊዜ ዘማርያም። ኦኬ ዘማርያም ዲያቆን ነው ስም አይ ቲንክ። አዎ ዲያ ኦኬ። ከዛ ማነው? ቢኒያም ሽታዬ ነው ኦርቶዶክሳዊ ጁንታ እሱ አሁን ነው ዘግይቶ እኮ ቢሆንስ ታዲያ እስካሁን ሰዓት ድረስ ያለው ማለት ነው። ጅብሪል ማለት ነው። ጁንታ ያልኩትኝ ሽፍታ መስሎ ስለመጣ ነው። እኔ እንደዚህ አይነት ቄስ አይቻልም፣ እንዲህ አይነት ዲያቆን አይቻልም። በጣም ነው የደነገጥኩትኝ። በልብስ አስፈራራው ብለውት ይመስለኛል። ኬድ እንግዲህ አለ ኃይሌ ገብረስላሴ በልብስ አስፈራራው ብለውት ይመስለኛል። እሺ ግን ጁንታ ብየዋለሁ። ቅጽል ጁንታ ጅብሪል ማለት ነው። ቢኒያም ሽታዬ ደግሞ ዛሬ ሰማሁለት። ቢኒያም ማነው? ካምፓላ ነው እዚህ ቢኒያም ጁንታዬ ነው ያለው። ኦኬ ሌላ የምታስታውሱት አለ? የጠራ ምን ያልተጠራሁት አለ? ቀደም ብፁዕ አምላክ ብለህ ነበር እዛኛ ላይ ጽፋለሁ። ብፁዕ አምላክ ጽፌዋለሁ። የእንትና ጥሪ የእነዚህን የሁለቱን አላየሁትም። የመኮንንና ናታን አሁን ማሳየት እችላለሁ። ኦኬ እሺ፣ ችግር የለው። እንግዲህ ስንት ሰው ጠራኝ ማለት ነው በዚህ 2 ሳምንት ውስጥ? ወይ ደግሞ ከማነው 2 ሳምንት ውስጥ አልኩኝ። ፈለገ ቀጥሎ ከፈሌ መብረቃዊ ጥቃት በኋላ ማለት ነው። 1 2 3 4 5 6 7 8 9 10 11 12 ኳስ ሜዳ ሙሉ እኮ ኤርሚሻ እዚህ አለ። የመድኃኔዓለም ባሪያ ናሽናል ቲም ከነ ቤንቹ ማለት ተጠባባቂ በረኛ ነው ቢኒ እኮ ከነ ቤንቹ አልኩኝ እኮ ናሽናል ቲም ከነ ቤንቹ ነው። ለአንድ ሰው ይሄ ሁሉ ወገኖቼ ይሄ ሁሉ ጥሪ ያቀርቡልኛል። ከፈለገ ቅጥቀጣ በኋላ ማለት ነው። ወሩ ምንድነው? ጥቅምት ነው አይደል? በሀገራችን እኮ ባህል ኮርማ የሚቀጠቀጠው በጥቅምትና በህዳር ወር ነው። እና እንዴት ነው ቅጥቀጣ? ጥማሙ ሰውዬን ረስታ አለ። አይ ነው እሳቸው እኔ ነኝ የጠራሁት። እሳቸው እኔ ነኝ የጠራሁት። እሳቸው እዚህ ውስጥ አይገቡም። እሳቸው አልጠሩም። እነዚህ ጠበል ቅመስ ሲሆን ምን ይሁን ግን በዚህ እኔ ትዝ የሚለኝ በጥቅምት ወርና በህዳር ወር ኮርማ ይቀጠቀጣል። ማኮላሸት ይባላል ማለት ነው። ዘር እንዳይሰጥ በሬ እንዲሆን ይቀጠቀጣል።
እኔ ከይህ ልጀምር ከዚህ ልጀምር ወይስ ከዚህ ልጀምር ብዬ እንዳልን ጠራኝ ሰረዘ ጠራኝ ወገኖች አይመጠንም ተውዋል። የእውነት መናቂ አይደለም። ጠራኝ ይሄንንም ልተወው ነበረ፣ ግን በጣም ብዙ አፍልቶ ነበር። ጠራኝ ሰረዘ ጠራኝ። ይሄ ስነ ምግባር ስለጎደለው ከዚህ በፊት ነግሬዋለሁ። ኦኬ የመኮንን አልሰማሁም ለመናገር ናታኒምና መኮንን አልሰማሁም። መዝሙረ ያሬድ ላፍላ ብሎ ነው እንጂ እኔ ስንት ጊዜ ጠርቼው እምቢ አለ አይደል? ጠርቼው ያልመጣ ማለት ነው። እዛው ቤቱ ድረስ መቼ ያልመጣ። ኦኬ ኦ ኖ ኖ ኖ አንደኛው ተዘነጋ እንጂ ቆይ አይ ቲንክ ከሱ በፊት ነው። ከማን ነው? ከፈለገ በፊት ነው። ኋላ አይዶ ነው። ክርስቶፎርስም ጠርቶኝ ነበር። ክርስቶፎርስ አይ ቲንክ በፊት ይመስለኛል ባልሳሳት ከቅርቀት በፊት ነው የጠራው። ክርስቶፎርስ ምንድን ነው ማኝ ይባል ኤርሚ ምንድን ነው? እሺ ችግር የለም። እሺ አይ ክርስቶፎርስ እንኳን እንቶ እሺ ማለት ከዲቤቱ በፊት ጠራው። እኔ ጠርቸው ነበር ሰርዟል። እሱም ራሱ ማለት እዛ ገብቼ ቪዲዮ አለ ሳያችኋለሁ። ተቀበሉ ብዬ ስል አንቀበልም። እኔ መምህር ድልበድልስ አይ አልጠራኝም። እሺ አልጠራኝም ሳይሆን ማለት ያለብህ አልመታኝም ነው። አይ አልጠራም። እኔ ባልጠራኝም እያዘልኝ ብትጠራ ነበር። ኦኬ መዝሙረ ያሬድ አልቀበልም ብሎ እኔን እምቢ ሲል ሜሎስ ጠይቆት ነበር። ነገረ ክርስቶስ ላይ እምቢ አለ ማለት ነው። ዘማርያም ጠራኝ፣ ወረፋ ጠብቅ ተባለ። ይሄኛውም አሁን ለቀሲስ እነዚህ ሁለቱ ዘማርያምና ጅብሪል ቀሲስ ዲበኩሉ ለማስመለጥ ነው። እኔ ለቀሲስ ዲበኩሉ ያቀረብኩትን ጥሪ ይሄኛው በታቦት ካልተወያየዋለ እስከ ዛሬ የት ነበርክ? ለምን ለቄሱ ሲቀርብ ተሯሯጣችሁ? ቄሱ ይጉበት ነው ያልኩት። አሁን ኦልሬዲ ነግረውኛል አልገኝም ብለው፣ ግን ተስፋ አልቆርጥም። ቅዳሜ ጠዋት እዛው በሩ ላይ ጠብቃቸዋለሁ። ኖ በእኛ እሑድ ጠዋት ነው። እሺ ቢንያምም ያቅሙን ሞከረ አሉ። ከዚህ በኋላ እመነኛ አልኩ። ባልቴቱ ሁሉ ይጠራኛል አልኩ። ምን ድግስ ወይስ ዲቤት? ባልቴቱ ሁሉ ይጠራኛል። ጠሩት ያንን ሰውዬ በማማሲያ ወገቡን ነው የምለው ብለው እናቶች እንደሚጠሩኝ አምናለሁ። ግን በማማሲያ የሰሩትን ወጡን ነገር እንደዛ ጨለፍ አድርገው በእንጀራ ይሰጡኛል። የእናቶችን እንኳን ችግር የለውም። ይሄ ሁሉ መዓት ምንድን ነው የተነካው? ተዛ ይላችሁም ያ ነገር ወገኖቼ። ኦኬ እኔ ስንት ነው የቀር? እዚህ ጋር ስንት ናቸው? 12 አይደሉ? ከ850 12 ስትቀንስ ስንት ነው የሚሆነው? አስሉት እስቲ ወገኖቼ። የሂሳብ ሰዎች አላችሁ? አይሰማም። 738 ይቅርታ፣ ሚውት አድርጌ አይሰማም። 738 ምንድነው? ከ12 እኮ ነው ቀንስ ያልኩ እኮ ከስንት ከ50 እኮ ከ800 ከ850 ይቅርታ 838
የነቢዩ ኤልያስን የተጋፈጣቸው አንድ ሆኖ 800 ነው እና 838 መሙላት አለባቸው። 12 ደርሰዋል። ከዛ ማውንት ካርሜል ላይ እንገናኛለን። ማውንት ካርሜል ላይ እዚህ እንገናኛለን እና ወይ እያነከሱ ይወጣሉ ወይ እያነከሱ ይወርዳሉ እና 835 ይቀራል። ማነው 38 12 ሞልተዋል። ይጥሩ ጨርሻለሁ። ይሄ ሁሉ ድግስ አይደለም የጠራ እንዴ ደግሞ እኮ አንዱ እንኳን ወረፋ እኮ አይጠብቁም። ተገፋፍተው 12 ማለት እኮ በወር አንድ ዲቤት አለብህ ማለት ነው። አዎ ተገፋፍተው ሊያልቁ እኮ ነው። ደግሞ ከምንም በላይ ለዚህ ሁሉ ይሄ ሁሉ ሰው እንዲጠራ ምክንያት የሆኑት ብዬ እኔ ስጠረጥር ምክንያት የሆኑት ቀሲስ በኩሉ ማለት ነው። ምክንያት የሆኑት እኚህ አባት ናቸው። ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር ለዚህ አለ የኦርቶዶክስ ጁንታ ያልኩት ማለት ነው። ካለባበሱ የተነሳ ነው እንደዚህ ያልኩት እንጂ እኔ እንደዚህ አይነት ዲያቆን፣ እንዲህ አይነት ቄስ፣ እንዲህ አይነት መነኩሴ የለም አይቻላል። ይሄ የኦርቶዶክስ አለባበስ ራሱ አይደለም እኮ አለባበሱ። እና እሺ የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ሊቃውንቱ አታስበላን እያሉ ሲመክሩ ይታይ። አንተ ራስህ ጉዳይ እኛ እናሳዝንም ወይ ማለታቸው ያቺ ቀን የተረገመች ነው ብለው የሚሉት ግፋ የሆነብህም ወይ ያሉ ከእሳቸው ጋር ውሎ እንዳታስበላን ብለው ሲመክሩት እኔ ደስ የሚለኝ መሰለህ ኤርሚ፣ ድምፀታቸው ነው ደስ የሚለኝ። ቀስ ብለው እንዴት ነው እንዳታስበላን የሚሏት አባባል በጣም ነው ደስ የምትለኝ። ዜማ አላት አይደል? ዜማ አላት። አስበላቸው እኮ ዮኒ ያሸው ነበር አሉ። እስኪ ቪዲዮ ላኩልኝ እንዳትሄድ ተብሏል ነበር ሌላ ቦታ ዮኒ ጋር። ቆይ እስኪ አሁን ላኩልኝ ብያቸዋለሁ። ዮኒ ያሸው ነበር፣ ቆንጆ አድርጎ እየጨመቀው ነበር አሉ እና ልጁ ሰው አይሰማም። ዳግሻ እኔ ጋር አለ፣ እኔ ፖስቻለሁ። ኧረ ተው ዮኒ አጠበው። እንዳትሄድ ተብሎ ሄዷል አሉ። ቆይ ቤካ ጋር ካለ እናየዋለን። ግን ምንድነው ልጁ አይሰማም ማለት ነው። ዲያቆኑንም አባቶቹንም አይሰማም ማለት ነው። የሆነ ብርቅ ሆኖበታል መታሸት መሰለኝ እና ፉል ቦዲ ማሳጅን መስጠት ነው ታዲያ። አይ ቆንጆ አድርጎ ይስቶታል አለ ኤርሚ። እስቲ ማን ነው ዮኒ? የተናገርኩት በድንግል ማርያም በድንግል ማርያም ዓለም እንደማይድን የማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣለን። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደዳነ ነው። አሁን አንተ እዚች ጋ የተናገርካት ነገር አለች። ሌላ ነገር ስላሰብክ ነው። ኢየሱስ አማላጅ ነው ብለህ ታምናለህ አታምንም? ንገረኝ ዮናስ። ሰምተኛል ቃል በቃል ጥያቄው አንተ በቪዲዮ በሰራው ጥያቄ ላይ ነው። እኔ ጥያቄ አለ። ጥያቄውን መልስልኝና ጥያቄ መልሳ ይህንን ጥያቄ መልስ። ኢየሱስ አማላጅ ነው እኮ አምናለሁ። መጽሐፍ ቅዱስ ይላል አምናለሁ። አብን እና መንፈስ ቅዱስ የኔን ጥያቄ መለስኩ አይደለ? ሌላ ጥያቄ አጨምራ። ለምንድን ነው ወደ
ላይ ነው የምትሄደው? ያንተውን ጥያቄ ይህን ለማሸሽ እኔ ጋር ያንተን መልስልኝ። እሺ የኔ መለስኩልህ አይደለ? ያብን ደግሞ ስትመልስልኝ እመልስልሃለሁ። አብ አማላጅ ነው አይደለም? ጌታ ወይ ድረስ ያንተ ጥያቄ ልጠይቅ። የተጠየቀውን ለመመለስ ለምንድን ነው የምትደበቀው? መልሳት መጀመሪያ። እኔ እየተደበቅኩ አይደለም። መልስልኝና ልመልስልህ። አንተ መልስልኝ መጀመሪያ። እኔ መለስኩልህ አንድ ጥያቄ አይደለ? መለሱ። ታንክ የኔንም ጥያቄ መልስልኝ። መልስ። እግዚኦ ቅድም እኮ ነገርኩህ እኮ። እሺ ምን ብለህ ክርስቶስ ደግሞ እኛን ለማዳን ከድንግል ማርያም ነው የተወለደው አልኩ አይደለ? ይሄን ደግሞ በመወለዱ ምንድን ሆነናል? እኛ ድነናል ማለት ነው። ክርስቶስ በመወለዱ ከማን? ከድንግል ማርያም። ስለዚህ ድንግል ማርያም ምክንያት ድሂን አይደለችም፣ እኛ ለመዳናችን ምክንያት አይደለችም ብለህ ታምናለህ? የሚል አለ ወይ? የመዳናችን ምክንያት ኢየሱስ ክርስቶስ እንጂ የመዳናችን ምክንያት ማርያም ነች የሚል የለም። አምጣ። አቤት ምን ፈቅዳ እንደ ካለ አምጣና ሳምነኝ። እኔ በእንትን እየነገርኩህ እኮ ነው። 1:9 ላይ አንብበው። ኢሳያስ ስለ ማርያም ነው የተናገረው። ኢሳያስ ስለ ማርያም ነው ያለው። ስሙልኝ ቤተሰብ፣ ጉድ ስሙልኝ። ዘር ማለት ማርያም ናት። አንተ ወይ እንዴ ከአዳም ጀምሮ እኮ ዘር አለን አባቴ። ምንድን ነው የምታወራው እንዴ? ከአዳም ጀምሮ ዘር የለንም? ከዛ በኋላ ዘር የለንም? እና የተመረጠች ድንግል ማርያም ናታ። ጌታ ለመምጣት እኮ እሷን ነው የመረጠ። እስኪ አሁን የአብን ትነግረኛለህ አትነግረኝም? አብ ይማልዳል አይማልድም? እሱን አይደለም እጁ ጋር ነው የምንጨርሳት። ከመጽሐፍ ቅዱስ አምጣ። አታውቅም ማርያም ይኸውላችሁ፣ ስሙልኝ ቤተሰብ። ኢሳያስ ካለው ቃል በቃል ይኸውላችሁ፣ ላንብብላችሁ። ኢሳያስ 1 እሱ ካለው ስሙልኝ። ትንቢተ ኢሳያስ ምዕራፍ 1 ቁጥር 9 ነው ያለኝ። ቁጥር 9ን ላንብብ ካልተሳሳትኩ። 9 ነው 6 ያልከኝ? 9 ነው። 9 ነው። ስለ ዘር የሚያወራው 9 ላይ ነው። 9 አይደል? የሰራዊት ጌታ እግዚአብሔር ዓለም እንደማይድን ባትቆርጠው ናይስ ነበረ። ቤኪ ስትቆርጥ የሆነ ሀሳብ አስጨርስ። ባክግራውንዱ ናይስ ነው ያደረከው። ወይ ወንድም ነህ ስማኝ፣ ባክግራውንዱ ናይስ ነው ያደረከው። ማለት ባክግራውንዱ ድምፁን ቀንሰዋል። አሁን እዚህ ጋር ኢሳያስ 9ና ቀጥሎ ያለው ቃል መነበብ ነበረበት። ስለ ዘር የተነሳ ነው። ዘርን ባያስቀርልን ኖሮ ባይዘዌ ብዙ ኦርቶዶክሳውያን መጥተው ዱቄቱ የሚሆኑበት ጥቅስ አንዱ እሱ ነው። ብሉይ ኪዳን አይደፍሯትም፣ ያውቃሉ። ከእጃቸው ላይ ቀስት እንደሚራገፍ ለብዙ ዓመታት ስናራግፈው እዚህ ቲክቶክም ላይ ያውቃሉ። ይሄ ጥቅስ የሚያወራው ስለ ማርያም ዘር መቅረት አይደለም። ኦኬ፣ ይሄ ክፍል የሚያወራው ዘር ከተባለ እንደውም ያስቀረልን ዘር ተብሎ የተባለው በገላትያ መጽሐፍ ምዕራፍ 3 ላይ ያለው፣ በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ያለው በዘር የምድር አሕዛብ ይባረካሉ ብሎ ለአባታችን ለአብርሃም የገባውን የተስፋ ቃል ሲፈጽመው ቅዱስ ጳውሎስ በገላትያ መልእክቱ መጽሐፍ ምዕራፍ እዚህ መጽሐፍ ቅዱስ አስገብቼ ለምንድን ነው በቃሌ ብቻ የምነገረው? ተው እንጂ ኤርምያስ ልማድህን አትተው። ምንድነው ያልኩት? ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 አምጣ። ጴንጤ ቤት እንደዚህ በመረጃ ነው የሚወራው ነገሩ። በቃሌም ብነግርህ የሌላ አይደለም መነግርህ ማለት የአዲሱ መደበኛ ትርጉም እዚህ ጋር በቀዳማዊ ኃይለ ሥላሴ ትርጉም ልቀይረው፣ በጃንሆይ ትርጉም ማለት ነው። ኦኬ፣ የእኛ መጽሐፍ እንዲህ አይልም ብለው እንዳይሉ። ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ምን ይላል? የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌን ሰምተሃልና። ለአባታችን ለአብርሃም የተናገረው በምን? በዘርህ። ዘርን ባያስቀርልን ኖሮ ብለው ለማርያም የሰጡትን ይህንን ዘር የቀረው ዘር ማን ነው? ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16 እና 17 ላይ ምን ይላል? እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ለብዙዎች እንደሚነገር ለዘሮቹ አይልም። ይታይ ዘፍጥረትን የጻፈው ሙሴ ነው።
ገላትያን የጻፈው ጳውሎስ ነው። ሁለቱም በመንፈስ ቅዱስ ነው። ነቢዩም ሐዋርያውም በመንፈስ ቅዱስ ተመርተው ነው የሚጽፉት። የነበሩበት ዘመን የትየሌለ ነው ብራዘር። የ1500 ዓመት የዘመን ርቀት አለ መካከላቸው ላይ። ማስታወሻ ደብተር እያስክ ስማ። በተለይ ኦርቶዶክሳውያን የ1500 ዓመት በላይ ርቀት የዘመን ርቀት አለ በታላቁ ነቢይ በሙሴና በጳውሎስ መካከል ባለው ዘመን ማለት ነው። ጻፍ፣ ዝም ብለህ እዚህ አታፍጠጥ። ኦኬ። ስለዚህ ሁለቱም የዘመን ርቀት ላይ የዚህን ያህል የዘመን ርቀት ላይ ሆነው በነቢዩም የተናገረው ጌታ መንፈስ ቅዱስ ነው፣ በሐዋርያውም የተናገረው ጌታ መንፈስ ቅዱስ ነው። የዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ያለውን ዘር ብሎ ያለውን ገላትያ መልእክት መጽሐፍ ላይ ራሱ የአብርሃም ልጅ የሆነው ጳውሎስ ከነገደ ብንያም የወጣው ጳውሎስ ዕብራዊው ጳውሎስ ሲጽፍ እንዲህ አለ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እግር እንደሚነገር ለዘር ይላል፣ እርሱም ክርስቶስ። የቀረልን ዘር እሱ እንጂ እሱ አይደለችም። ዳርያዥ ያልኩሽ እህትዬ ከጎዳና ላይ ዞር በይ። የቀረልን ዘር ክርስቶስ እንጂ ማርያም አይደለችም። አየህ ቤካይ፣ እንደገና ማነው ቤኪ፣ እንደገና ቪዲዮ ካለህ ዮኒ ቆርጦ እስከዚህ ድረስ ተናግሮ ከሆነ አስቀምጠው ወይ ቀጥል። ያለው ስዩም እኮ አቋርጦ ነው የወጣው። እዛ ላይ ነው ያቆመው። እርምጃ ነው ኦልሬዲ አቋርጦ ሲወርድ አቆመው። እንትን ዮኒ ማንበብ አቆሞ ነው እዛ። ልጁ እንዳታስበላን የተባለ ተመክሮ የማይሰማም ማለት ነው ያቆኑ። ልጁ ግን ድርቅና ነው ድቆና ነው የወሰደው። እኔ ግራ ገባኝ። በእውነት አባቱ መክረውት ነበር። አሁን ይሄ ሲሰሙ ምን ይላል? በእንዲህ አይነት ምክር ቆይ ቢኒ ምን እንደምስቀው ምክር የምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ሊቀ ሊቃውንት አውጥቶናል፣ ከመስመር አውጥቶናል። ከዮኒ ማኛ ጋር ይኸው ገጥሞ አውጥቶናል። ይቆንጥጡት ይህንን ልጆትን ከእርሶ ጋር ነው የሚለው ከእኛ ጋር እየዋልክ ታስበላናለህ ብለውት ይኸው እንደገና መጥቶ አስበላሁት። ይኸው አሁን ማለት ነው። ኦርቶዶክሳውያን ምህላ ያዙ፣ በእውነት ምህላ ያዙ። ደወል ደውሉና ምህላ ነው መያዝ ያለበት። ነገራችሁ ሁሉ በጣም ድብልቅልቅ ነው ያለው። አባት ልጁን ሲመክር አይሰማም። አባት ልጁን ሳይጠይቅ ከጴንጤ ጋር ልወያይ ብሎ መጣ። ቀጠረኝ፣ ተረባርበው አስጣሉኝ አለ እና አትሞክረው ተያይዘ ማለቃቸው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን በፍካሬ ኢየሱስ ላይ ይመስለኛል አይደል ነው ተሳስቼ ከሆነ በስምንተኛው ሺህ አባት ባለ ልጅ የአባቱን ምክር አይሰማም። ህፃናት ሸብተው ጥርስ አውጥተው ይወለዳሉ ከእናታቸው። የቤኪን ቪዲዮ አንዴ እንደገና አንዴ ክፈተው። የመጀመሪያው 5 ሰከንድ ላይ አንድ ነገር አስታውሱ። የመጀመሪያው 5 ሰከንድ ላይ ኧረ ቆይ ዳቂ አንድ ኤርሚ በጌታ አሁን ቤኪ የለጠፈውን ህፃን ልጅ ሸብቶ ይወለዳል የተባለውን አላየህም እንዴ? አሉ ደግሞ እንደዛ እንትን ላይ ነው። ቆይ እንዳይጠፋኝ ቆይ ኤርሚ የቤኪን አንዴ ክፈተው። የመጀመሪያው ሲጀምር ያለችው 5 ሰከንድ የማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣል። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም እንደዳነ ነው የነገርኩህ። አሁን አንተ አዚች የተናገርካት ነገር አለች፣ ሌላ ነገር ስላሰብክ ነው። አማላጅ ነው ታምናለህ አታምንም? በድንግል ማርያም ሲል ጊዜ ምን ትእዛዝ አስባለኝ መሰለህ? እንትን እኛ ቢስሚላህ ራህማን ያሉት ሰውዬ እሳቸው ጠፍቷቸው ሲደጋግሙ በድንግል ማርያም ዓለም እንደዳነ ነው የማርያም አማላጅነት ከሌለ መዳን እንደሌለ ተናግራል። ጥያቄውን መልስልኝና ወደ አንተ እንመጣል። ተባረክ። እኔ የተናገርኩት በድንግል ማርያም አማላጅነት በድንግል ማርያም ዓለም
ወይኔ ዳጊ ነፍስ አይማር ብዙ ነገር ተሳለ እሱ ቪዲዮ ቢስሚላህ ረህማን ቢስሚላህ እየጠፋችሁ እኞታሉ እኞታሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያጠረሰን ቀበል አድነኒ እንለይ መሰው ለማለት ወበሪት ቀጥሎ በድንግል ማርያም ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ይበቃል። ላይክ ፋዘር ላይክ ሳን የሚባል ነገር አለ። ሲቀጥል ወይ ጋይስ ወዲያው ነው ትዝ ያለኝ ጌታ። ኧረ በቅዱስ ሚካኤል አላቂ እዚህ የሆነ ነገር አንብቤ ያለ መጽሐፍ ሄኖክ ላይ ይመስለኛል። ፍካሬ ኢየሱስ አየ ብዙ ነገር ስለማንብ እዚህ መጽሐፍ ሄኖክ ላይ ይመስለኛል ሕፃናት ጥርስ አውጥተው ሸብተው ይወለዳሉ የሚል ነገር ስኮመኩምልህ ነው የምኖረው እኮ እና ሄኖክን እያጠናሁት ሙሉን ምን ይላል መጨረሻ ዘመን ምዕራፍ ስንት እንደሆነ አደረው። ቆይ እንትን ማን ነው አስማዚያ የሚባለው ጥንቆላን አስተማረ ምናምን ነገር ብሎ የሚለው ቆይ ባልሳሳት ሄኖክ ይመስለኛል። ቴዲ ታውቀዋለህ ቁጥሩን? ሄኖክ የማውቀው ሲንገሌን ብቻ ነው። አይ እዚህ ስለ ኩፋሌ ነው ሄኖክ ይመስለኛል። ስለ ኮከብ አቆጣጠር፣ ስለ ጨረቃ አካሄድ ምናምን ነገር በተናገረበት ክፍል ይመስለኛል። ኦኬ ራሱ ሀሳቡ እንዴት እንደመጣልኝ ኦኬ እስከዛ አውሩ አገኘዋለሁ። ሄኖክ ላይ ነው ኩፋሌ ወይ ሄኖክ ላይ ከሁለቱ አንዱ ላይ ነው ያለው። ፔንቴ ጥቅስ ጠፋ ይላሉ። የእናንተ እኮ መጽሐፍ ነው፣ እኛ እኮ አይደለም። የእናንተ መጽሐፍ ነው ብራዘር። መጽሐፍ ሄኖክ እኔ አንዴ ነው በደንብ አድርጌ ያጠናሁት፣ ደጋግሜ ያላነበው። የእናንተ መጽሐፍ ነው። እናንተ አታነቡ፣ እኛ ነው የምናነብላችሁ። እናንተ አታነቡት። 80 አህዱ ላይ እንጂ 66 ስለሚገኝ አይደለም። እኛን የሚመለከት መጽሐፍ አይደለም። በመጀመሪያ መጽሐፍ ቅዱስ ተብሎ ሊጠራ የሚችል መጽሐፍ አይደለም። እንዴት እንዳያስገቡትም ራሱ ስፍር ቁጥር የሌለው መጽሐፍ እያነበብኩ አንድ መጽሐፍ አንብቦ የማያውቅ ትውልድ አሁን በዚህ ምን ላይ እንዳለ እንኳን አያውቁትም። ታውቃለህ፣ ኦርቶዶክሶች ሄኖክ ምን ላይ እንኳን እንዳለ አያውቁትም። ገባ ስለማይከፍቱት 80 አህዱንም ስለማይከፍቱት መጽሐፍ ቅዱስ ላይ ጥቅስ የጠፋን መስሏቸዋል። አይ ኦኬ እስከዛ ማውራት ምንድነው ሐሳቡ? ኤርሚ ምንድን ነበር? ምንድነው በዚያን ዘመን ሕፃናት ሸብቶ ጥርስ አውጥቶ ይወለዳል ይላል።
ይሄንማ እንትን ጊነስ ቡክ ላይ ነው መፈለግ፣ ሄኖክ ቡክ ላይ ሳይሆን ሸብቶ ጥርስ አውጥቶ ይወለድ የሚመዘገበው እዛ ነው። ኦኬ እስከ ተናገሩ ወገኖች፣ የእነሱን መጽሐፍት ነው። እሺ እህቶችን ራሄል፣ ኤልሳ፣ ሊሊ አሉ፣ ጆንዬም አለ። እህቶች ድምፅ አሰሙን። እንዴት ነህ ዳጊያችን? ሰላም ሁላችሁም። ኤርሚዬ፣ ኤልሲ፣ እዚህ ቤት ውስጥ ያላችሁት ከታችም ያላችሁት ተባረኩ። አሜን አሜን። ተባርከናል። ተባረክ ጌታችን። ሊሊ ዳጊያችን በድጋሚ ትላል ከቬጋስ እህታችን ኤልሲ። ባለፈው እንግዲህ ጊዜ አልሰጠኋችሁም፣ በጣም ይቅርታ። ሰላም ነው? ሰላም በይን እስኪ ካለሽ። ከዛ ራይል ትቀጥላለች። እሺ ኤልሲ የለሽም፣ ስትመጪ ትይናለሽ ወይ ድምፅሽ አይሰማም። መጽሐፍ የሚገኘው ኦርቶዶክሳውያኖች ባካችሁ የእናንተን መጽሐፍ እንንገራችሁ። ሄኖክ መጽሐፍ የሚገኘው 80 አህዱ ላይ ከተጨማሪዎቹ 15ቱ መጽሐፍ አንዱ ነው። እኛ አንቀበለውም እሱን መጽሐፍ። ስለዚህ 66 ውስጥ የለም። 15ቱ መጽሐፍቶች በጠቅላላ እንደ አንድ ቀን ቤት ከፍተን እናወራችኋለን። እርስ በእርሳቸው የሚጋጩ እንደው አንድ ሁለት እንኳን ንገረን ካላችሁ በጣም የሚያስቅ እንኳን አይደለም መጽሐፍ ቅዱስ ላይ እንደው የድርሰት መጽሐፍ ላይ እንኳን በዚህ መልኩ ታሪክ ሊጋጭ ታሪክ ሊዋሽ በማይችል መልኩ የውሸት ቃላቶች የሚጋጩ ቃላቶች ከቀሪው የመጽሐፍ ቅዱስ ሀሳብ ጋር የሚጋጩ ስለሆኑ 15ቱም የቀኑና መጽሐፍት በዚህና በብዙ ምክንያት አንቀበለውም። እንደው አንድ ሁለት ምክንያቶች ልንገራችሁ ብዬ ነው እንጂ ብዙ ምክንያት አለ ቀኖናውን ማንቀበልበት ወይም ተጨማሪ መጽሐፍቶችን ማንቀበልበት። ስለዚህ እነዚህ 15 መጽሐፍቶች የኛ ስላልሆኑ ጥቅሱ ጠፋም ተገኘም እኛንም የምትጠይቁናል። የኛ መጽሐፍ አይደሉም። ኦኬ። ሌላው ደግሞ ሁሉን ነገር እንድናውቅ መጠበቅ የለበትም ያንዳንዷን ነገር፣ ይህም መታሰብ አለበት። ስለዚህ ይህ የሚያሳየው እናንተን ነው የምትዋረዱት። የት እንኳን እንዳለ መጽሐፋችሁ አታውቁትም። ግለጡት እስኪ፣ ግድ የላችሁ እንደው 80 አህዱንም ቢሆን ግለጡትና አትሊስት ከዛ ውስጥ ከአዲስ ኪዳን እንኳን ከፍታችሁ ጀምራችሁ ለማንበብ ሞክሩ እስኪ። እስቲ ዝም ብላችሁ እንደው ማቴዎስ ብላችሁ ጀምሩና ደግሞ ከማቴዎስ ነው የሚጀምረው አዲስ ኪዳንና ከሱ ጀምራችሁ ብታነቡ ለራሳችሁ አንዳንድ ምዕራፍ ሁለት ምዕራፍ አንብቡ። ከዛ በኋላ ይነግራችኋል። ጥላው ስለሆነ ብሉይ ኪዳን ለአዲስ ኪዳን አንዳንድ ነገሮች እየገቧችሁ ይመጣሉ። ደግሞ አዲስ ኪዳን ብቻ አንብቡ አለ ብላችሁ ሄዳችሁ እንዳታወሩ። እንደው ቢያንስ ከሱ ጀምሩ ማለት ነው። አቅሙ ካላችሁ ሙሉን መጽሐፍ ቅዱስ አንብቡት። ግን ትክክለኛው ሐሳብ የምታገኙት 66ቱ ላይ ምንም የማይገጫጩ ሐሳቦችን የምታገኙት። ለምሳሌ አንድ ምሳሌ ልንገራችሁ እስቲ። ቆይ ኤርሚዬም ስላለ እዚህ ጋር ክፍሉን አውጥቶ ሊያሳያችሁ ይችላል። ልነግራችሁ ይችላሉ። ሌሎች እህቶች ይቀጥሉና አንድ ሁለት የሚያስቁ ነገሮች እንኳን መጽሐፍ ቅዱስ ላይ በእንዲህ አይነት መልኩ የተጋጨ ነገር ሊኖር ምን ስትሆኑ መጽሐፍ ቅዱስ ብላችሁ 80 አህዱንም እንደያዛችሁት አላውቅም እና አሁን ይሄ አለ ብላችሁ አታምኑ። እሺ አንድ ሰው ይቀጥል። እንዴ እስከዛ ልክፈተው። ራሄልዬ ወይ ኤልሳዬ ነገ ቀጥል። ፋይንድ አውት እና አለን ችግር የለ። አይ ቲንክ ራሄል አለሽ ካለሽ አንቺ ሰላም በይንና ማውራት ይችላል። ጌታ ይባረክ። እንዴት ናችሁ? እንኳን ደህና ቆያችሁ። የምወዳችሁ የአባቴ ልጆች 2018 ላይ ምስጋናዬን ያበዛችሁት እናንተ ናችሁ። ስለ እናንተ በጣም እግዚአብሔርን እያመሰገንኩን ያለሁት ክብሩን እሱ ይውሰድ። ሁላችሁም ሰላምና ጸጋ ይብዛላችሁ። አንድ ነገር ብቻ መናገር የምፈልገው ዮኒ እና ወንድማችን ቤት ተገናኝተው ነበር እና በነበረው ነገር በጣም ተደስቼ ነበር ወደዚህ የመጣሁት። ዳጊ የዋልኩበትን ልዘግብላችሁ ሲል እኔም እያማረኝ ነበር ለመዘገብና አጋጣሚ ግን እሱ ቪዲዮ ላከ።
እኔ ዮኒ ከሱ ጋር ባደረገው ንግግር በላይ ዮኒ ከወጣ በኋላ የነበረው ነገር በእውነት ነፍስ አልቀረልኝም። በጣም ተደስቼ ነው የመጣሁትና የዚህ ቤተሰብ የዚህ ቤት ውጤት ነው። በቃ ክብሩን አሁንም ኢየሱስ ይውሰድና እዛ ቦታ ላይ እኔ እንጃ ተቋቁሞ ቤቱን አለመዝጋቱ እኔ በጣም ነው የከበደኝ። ህዝቡ ሁሉ ነው በቃ የተነሳውና ምንድነው ያሉት? ያለ ማርያም አማላጅነት ዓለም አትድንም ብለህ አትበል ከዚህ በኋላ በቃ እናስምልሃለን ነው እናስወግዝሃለን እስከሚሉት ድረስ አንተ አትበቃም፣ ለንግግር አትበቃም፣ እያስበላህን ነው። ቀድቼዋለሁ ቪዲዮውን ከፈለጋችሁ ለአንዳችሁ ልካለውና በተለይ አንድ ሴት በቃ በጣም አድንቂያት ባርኪያት በቃ መርቂያት ነው የወጣሁትና እንዳለ እሷን ተከትሎ ህዝቡ ተነሳ። አንደኛ ዮኒ ቤት የሚባል ከነሱ ቤተሰብ አንዱ ቤት እንዳትገባ ቪዲዮውን ቀድቼዋለሁ። ሁለተኛ አንተ በቃ ብቃት የለህም ወይ እውቀት ሊኖር ይችላል ማስረዳት አልቻልክም። ያለ ድንግል ምክንያት ናት እንጂ ያለ ክርስቶስ አማላጅነት ነው ዓለም የማይድነው። ስለዚህ እረፍ በቃ አንተን አንሰማህም፣ አንተን መስማት አንፈልግም። እያስበላችሁን ነው። እነሱ እግዚአብሔር ይባርካቸው መጽሐፍ ቅዱስ እንድንገልጥ አድርገውናል፣ አንብበናል። በቃ እኔ ምን ልበላችሁ የእውነት ነው ምን ልበላችሁ በቃ እግዚአብሔር ውጤቱን እንደዚህ ያሳየ ነውና በደስታ ሰክሬን የመጣሁት። ግን ከዳጊ ቀጥሎ ቁጥር ጽፌ ለመናገር ፈልጌ ምናልባት የቤቱን ባለቤት ስም መጥራት ሐሜት ሊሆንብኝ ይችላል። በቃ ልተወው ብዬ ዝም አልኩ። አጋጣሚ ግን ዮኒ ቪዲዮ ላከና በጣም የሚገርም ነው እግዚአብሔር እየሰራ ያለው የሰዎችን አመለካከት አይታችኋል። እቺ ኦሪጂናሏ ያልሆነችው ማርያም አስመሳዩዋ ማርያም በማርያም ቦታ ላይ ሆና የሰዎችን ጉልበት እየበላች ዘመን እየበላች ያለች በእግዚአብሔር እውቀት ላይ ከፍ ብላ ያለች ውሸታማ ኮፒዋ ሃይ ኮፒዋ ማርያም አማላጅ አይደለችም አሉ ማለት ምን ያህል ለውጥ ነው ወገኖቼ? ምን ያህል ለውጥ ነው? እኔ መቼስ ከኔ ተሻላችሁ ናችሁ ሁላችሁም። እኔ ከሁላችሁም እዚህ ቦታ ላይ አንሳለሁና ይገባችኋል። በቃ ከቅዱሳንም ከስዕላት ከገድላት ከታቦታት ከተለያዩ ኮልኮሌዎችና ቅራቅንቦች በላይ ማርያምን ነው በህይወታቸው የሚያገኑት። እኔም እዛ ውስጥ ስለነበርኩኝ ማለት ነው። ምንም ሳናቅ እንደ ባዶ ጀሪካን ነው የምንጮኸው የማርያም ስም ከተነሳ። ግን አሁን ምድር የምትድነው በክርስቶስ አማላጅነት እንጂ በማርያም አይደለም። ያለ ማርያም አማላጅነት ምድር አትድንም አትበሉ። ከዚህ በኋላ እናስምላችኋለን በቄሶች እያሉ ነበርና ቪዲዮ ካስፈለጋችሁ ልክላችኋለሁ። በዚህ አጋጣሚ ዮኒዬን እግዚአብሔር ይባርክ ማለት ፈልጋለሁ። በሉት ጸጋ ይብዛለት። ደስ ብሎ ተባረኩ፣ ቀጥሉ። እግዚአብሔር በመካከላችን እንዳለ እያሳየ ነው። መንፈስ ቅዱስ ክብሩን እሱ ይውሰድ። ተባረኩ። ተባረኪታችን ኤርሚ ሄኖክ 41 አንድ ላይ ነው ያለው ያ ሐሳብ። እስቲ ኤርሚ የሚሰማኝ ከሆነ ኤኒዌይስ አንዳንድ ክፍሎችን ዝም ብዬ ልጥቀስላችሁ። ሄኖክ 27:15 ላይ ሄኖክ ከተሰወረ በኋላ እየመጣ ያስተምር ነበር ይላችኋል። እንግዲህ ይሄ ከመጽሐፍ ቅዱስ ሐሳብ ጋር ከቀሪው መጽሐፍ ቅዱስ ሐሳብ ጋር ፍጹም የሚጋጭ ነው። ሄኖክ 33:58 ላይ ሐዋርያት አሕዛብን ያጠፋሉ ይላል። ጀስት ሐሳቡን እየነገርኳችሁ ያለሁት። ሶስተኛ መቃብያን ላይ ስትመለከቱ ሰይጣን የወደቀው ለአዳም አልሰግድም ብሎ ነው ይላል። እንግዲህ ያሳያችሁ ለአዳም አልሰግድም ብሎ ነው ሰይጣን የወደቀው ወይ ጌታ ኢየሱስ። እሺ ሶስተኛ መቃብያን 1:15 ላይ እሺ ፒክቸሮቹ አሉኝ ከፈለጋችሁ ለጥፍላችኋለሁ እዚህ ጋር። ሶስተኛ መቃብያን 4:10 ላይ እግዚአብሔር አዳምን ከምድር አፈር በማምጣት እሳትና ውሃ በመጨመር ምናምን ፈጠረው ይላል። እሳት ውሃ ምናምን አየር ይላል። እንዲያውም ቆይ ክፍሉ መጽሐፍ ቅዱስ ተከፍቶ ቢነበብ ወይ እዚህ ጋር ለጥፍላችኋለሁ። ይሄ በጣም በታለ የሚያስቀኝ ፓርቲኛው ነው። ሶስተኛ መቃብያን 4:10 በጣም ነው የሚያስቀው። ከምንድነው ከውሃ ከእንጨት ከምንድነው የሚለው? ቆይ አንድ ለምን አልለጥፈውም? አንዴ ኤርቢ እስኪመጣ ይቅርታ፣ በትልቁ አድርገኝና ቢኒ ይቻላል ቢኒ አርገኝ። ይሄ ፓርት በተለይ ያስቀኛል። እንግዲህ እንደምታውቁት ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ነው የሚለው። በአፍንጫውም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዛ ዞር ብሎ ሶስተኛ መቃብያን ላይ ደግሞ እግዚአብሔር ከምድር አፈር በማምጣት እሳት ውሃ ምናምን ጨመረበት ምናምን ይሏቸዋልና እንዴ መጽሐፍ ቅዱስ በዚህ መልኩ ሊጣላ አይችልም። ለዚህ ነው አንዱን ሄኖክን የማንቀበልበት ምክንያት አንዱ ይሄ ነው። ቆይ እንትኑ ፍላችሁና እኔ እስኪ ቆይ
ቲንክ ስክሪንሾት አለኝ ወይም ቀጥታ ኤርሚ ጋር ባይብሉ ስላለ ከፍተን እናየዋለን። እሺ ጌታ ይባርካችሁ። ዳግዬም ስልክ ገብቶበት ነው። እኔ ሰከንድ ውስጥ ይመለሳል። እንቀጥላለን። ሁላችሁም ታች ያላችሁ ቤተሰብ እዚህም ታፕ ሼር ኮፒ ሊንክ በማድረግ አካውንቱን ከሪስትሪክሽን 3 ጊዜ ነው ተልኮልኛል እንታደገው ማለት እወዳለሁ። የምትችሉ የምናስገድዳችሁ አይደለም። የምትችሉ ግን ሼር ኮፒ ሊንክ አድርጎ የተባርካችሁ። ዳግዬ ይመጣል። አዎ ቢኒ እንትን ለማድረግ ስገባ ነው ውስጥ ስገባ ፒክቸሩን ለማውጣት ነው እና ሲንክ እያደረገ ነው ከክላውድ እያለ አስቸገረኝ። ቆይ ካልሆነ በቪዲዮ አብርቻ ያቸዋለሁ። ተመቻችና ችግር አንድ ሰከንድ እሺ፣ አንዴ ልግባና ተመልሼ ካልሆነ ቪዲዮ አድርግና አሳያቸዋለሁ። ቀላሉ ግን ብለጥፈው ነው ብዬ ነው። እሺ ችግር የለም ዳጊ፣ በሚያመች መንገድ እንትን አድርገው እንቀጥላለን። እንግዲህ መጋለጥ ያለበት ሁሉ መጋለጥ አለበት። ሰው መስማት ያለበት ሁሉ እውነታው ሰው መስማት አለበት። ግን በጣም 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 የእውነት ለውጥ እየመጣ ነው። ኦርቶዶክሳውያን መጠየቅ ጀምረዋል። ይሄ ትልቅ ለውጥ ነው። ትልቅ ለውጥ ነው። መጠየቅ ሲጀምሩ ማንበብ ይጀምራሉ። ማንበብ ሲጀምሩ ወደ ጌታ ይመጣሉ ማለት ነው። ስለዚህ እየተዘረጋ ነው። ዳግዬ ከጨረስክ ይከንጋያ ቪዲዮ ላረገው ነው አልወጣልህ ስላለኝ ቪዲዮ ላሳያችሁ። ኦኬ እስኪ እናንብበው። መቃቢያን ይነበባል። እስቲ እሺ እንደዚህ ላድርገው። በቅዱሳት እጆቹ ከምድር መሬትን ወሰደ። መሬትን ነው እንዴ ደግሞ የወሰደው? አፈርን ነው። እሺ መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልክና በምሳሌው ፈጠረው ይላቸዋል። ከዚህ ሁሉ የተፈጠራችሁ እንግዲህ ከስር 99 ጻፉ። እኛ ይሄ ሁሉ ከዚህ ሁሉ አይደለም የተሰራ ነው። ከምድር መሬት ወሰደ። መሬት ነው እንደ ወሰደው። እሺ ውሃ እሺ፣ ወይ አፈር እናርግለት እስኪ ያኛውን ብለን እንረዳቸው። እሺ አፈር፣ ውሃ፣ እሳት፣ ነፋስ። አንተዬ እንደ አለመንደዳችን ራሱስ እንደነሱ ቢሆን አሁን ይሄ ፍጹም ይሄ መቃቢያን 3ኛ መቃቢያን ኮምፕሊትሊ ከዘፍጥረት 2 ጋር ይጋጫል። ሰው ከዚህ ሁሉ ነው የተፈጠረው። እሺ ሌላ ደግሞ አንድ ላሳያችሁ። ብዙ ጊዜ ብዙ ልዩነቶች ያሳይተናቸዋል ማለት አግኝቼዋለሁኝ። በጣም ይቅርታ። እሺ ኤርሚ እንግዲህ እኔ አንዴ ትልቁ ላይ አድርገን አንዴ ሳነብ መጽሐፍቶች አሁን 6 እና 7 መጽሐፍት በአንዴ ነው የምጀምረው እና ዝም ብዬ አንዱ ላይ ብቻ ችክል አድርገህ እንትን እንዳይነት ታሪኩ በጣም ረጅም ነው፣ ይዘበራረቃል እና በጣም ይቅርታ። ሄኖክ ላይ ብዬ ስላልኳቸው በጣም ይቅርታ። ሄኖክ ላይ እዚህ ጋር የሄኖክ መጽሐፍ ላይ በዚህ ክፍል ላይ ይሄ አስማትንና ኮከብን መቁጠር ምዕራፍ 2 ላይ ያለው እዚህ ጋር ፈረሱም በቅሎ ወደ ማዕረግ እና አስማዚያስ የሚባል እዚህ ጋር አጋንንት ናቸው። ለምሳሌ በርቄልም ኮከብ መቁጠርን አስተማረ፣ ኮከብኤልም ምልክትን ማሳየትን አስተማረ። ከዚህ ታሪክ ጋር ነበር ያለ ይመስለኝና ሄኖክ ስላልኳችሁ በጣም ይቅርታ። ታዲያ የት ነው ያለው? ቅድም ያልከው ብላችሁ ካላችሁኝ ያለው ዕዝራ ሱቱኤል ላይ ነው። እኔ ነኝ የተሳሳትኩት ስነግራችሁ ማለት ነው። ሄኖክ ወይ ኩፋሌ ያልኩት ይሄ ነው አሁን የተሳሳትኩት ማለት ነው። ኤርሚ ሱቱኤልም እኮ 80 አሐዱ ላይ ነው ያለው አይደል? አዎ 80 አሐዱ ዕዝራ ሱቱኤል አይደለም። ይኸው የኛ መጽሐፍ አይደለም። ይኸው እዚህ ጋር እንደዚህ እንዲስከፍት ይኸው ተጨማሪ ዲትሮካኖኒካል ይኸው ተጨማሪው ላይ ማለት ነው። የኛ ከዚህ ወደዛ ያለውና አዲስ ኪዳን ላይ ያለው ነው። ይሄ ዲትሮካኖኒካል የብሉይ ኪዳን ላይ ነው ተጨማሪው። ዕዝራ ሱቱኤል ይኸው ምዕራፍ 2 ኦኬ ምዕራፍ 3 ቁጥር ከአንድ ጀምሮ ላምብ። ምልክቱ እንሆ እንዲህ ያለ ወራት ይመጣል፣ በዚህን ዓለም የሚኖሩት ሰዎች ታላቅ ድንጋጤ ይይዛቸዋል። ምግባር ትሩፋት የሚሰራባት ሀገር ትሰወራለች፣
ሃይማኖት የሚጸናባት ሀገር ትጠፋለች። አንተ ካየኸው በሰማኸው በደል የበዛ በደል ይሰራል። በአዝርዕት በአትክልት አምሮ የምታየው ይህ ዓለም የጠፋ የፈረሰ ሆኖ ያልፋል። ምድር በምድረ በዳ ትሆናለች። እግዚአብሔር ሕይወትን ከሰጠህ 3 ዓመት በኋላ ምድርን በመከራ ስትታወቅ ታያለህ። ፀሐይ ድንገት በሌሊትም ያበራል፣ ጨረቃም ድንገት በቀንም ያበራል። ከእንጨቶች በተአምራት ደም ይፈሳል፣ ድንጋይም በተአምራት ትጮኻለች። ሕዝቡ ይታወካሉ፣ ከዋክብት ይረግፋሉ። ይነግሳል ብለው ብዙ ሰዎች ያልጠረጠሩት ሐሳዊ መሲህ ይነግሳል። ከሰማያት ሰማያት ወረዱ፣ ከድንግል ማርያም ተወለዱ ሲል ቃሉን ሁሉ ይሰማሉ። በየሀገሩ ሽብር ይሆናል፣ እሳትም ከሰማይ ተጠቅሎ ይወርዳል። የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማዎች ይገባሉ። ከሴቶችም ሸብቶ ጥርስ አውጥቶ ይወለዳል። ቅድሜ የተናገርኩት ማለት ነው። መጽሐፉን ስላሳሳትኳችሁ ይቅርታ። ለምን ያሳሳትከን ኤርሚያስ? ለምን ያልሆነ መረጃ ነገርከ ብለካል። አንዴ 6 እና 7 መጽሐፍት ነው የማነበው። እነሱ ጽፈውታል፣ እኔን የሳነብላቸው ሙሉ። አንዳችሁም ኦርቶዶክሳውያን ይህን መጽሐፍ አንብበህ ጨርሰህ አታውቅም። ይህንን መጽሐፍ 80 ያዷችሁን አንዳችሁም አንብባችሁ ጨርሳችሁት አታውቁም። እረኛው ኤርሚያስ ግን አንብቦ ጨርሶታል። በጌታ ጸጋ በስቶለት ማለት ነው። የእናንተን 80 ያዱን ነው ስናጠና የምንውለው። ዲትሮካኖኒካል የተጨማሪ መጽሐፍት ማለት ነው። እንዴት እንዳነበብኩት አየህ። አንተ ቁጭ ብለህ መናፍቅ ብለህ በል። ስንፍና ጎጆ ሰርቶብህ ማለት ነው። ጴንጤው የእናንተን መጽሐፍ ይኸውልህ በርብሮ ጥርስ ከምላሱ አውጥቶ ዳጊ ማንበብ አይጠበቅበት፣ ሌሎቹ ማንበብ አይጠበቅባቸውም። እኔ አንብቤ እሰጣቸዋለሁ። ለምን ይድከሙ? ህይወት የሌለበት መጽሐፍ ሲያነቡ አይናቸው ለምን ይጨናበስ? ኦኬ ዶክተሪ እዚህ ሲመረምረኝ አይኔን አንዷን አይኔ ብዙ ጊዜ ስጠርጋት የምታዩት ከማንበብ የተነሳ ብሎ መነጽር አዞልኛል። ስለዚህ ወንድሞች ማንበብ አይጠብቅባችሁም። መረጃ ከፈለጋችሁ እኔም ጋር ሌሎች ወንድሞች ጋር ጠይቁ፣ እንሰጣችኋለን። እዝራ ሱቴ ላየው አንተ ቁጭ ብለህ ማርያም ወረደች አሸዋ ላሸዋ ትላለህ። መጽሐፍ ተበልቷል። ይታያል ወንድም አለምዬ፣ ለጌጥ አይደለም እንደዚህ ያለ። አሁን መጽሐፈ ሲራክ፣ መጽሐፈ ጦቢት፣ የወዲት ጎዲት የለም። የነ የወዲት ሁሉ እዚህ አሉልህ። ጉዲትም ትዕግስትም ካለች በሙሉ በሰልፍ አሰልፌ እና አስቴር ሁሉ ከዛኛው አስቴር ጋር ሁለት አስቴሮች ናቸው ያሉት እዚህ መጽሐፍት። በጣም የሚገርማችሁ ከዛኛው ከእውነተኛው አስቴር ጋር አይገናኝም። በምዕራፍ ይበልጣል። ይኸውልህ እንደዚህ ተበርብሮላል ቤት ይታያቸዋል ወገኖች። እንደዚህ ነው የምናነበው። ይሄ 80 ያሉ ነው እስካሁን ድረስ ተጨማሪ ዲትሮካኖኒካል። ቁጭ በሉና አንብቡ መጽሐፍ አንብቡ። 1700 ዓመት ታሪክ አለኝ እያልክ አዎ ትልቅ ቤተክርስቲያኖች ኦርቶዶክስ ዘመኗም ረጅም ነው፣ የትየሌሌ ነው። ግን ልጆቿ መጽሐፍ ቅዱስ አያነቡም። ዝም ብሎ ጠላ መጠጣት ምናምን ነገር መሳደብ፣ ኩፋሌ ተበርብሮላል፣ ተበልቷል። እውነቴን ብዬ የምልህ ለጉራ አይደለም። መጽሐፍ ሄኖክ መጽሐፍ እኛ አለን ብለህ የምትለው እኔ በልቼዋለሁ አልኩ። ብራዘር ንብብ ቁጭ ቅርጥፍ ኦኬ። የኔ መጽሐፍ ከዚህ በኋላ ያለው ነው አዲስ ኪዳን እና ቅድም ካሳየኋችሁ ይኸው እነዚህ የኛ መጽሐፍቶች አይደሉም። እነዚህ እዚህ ጋር ያሉት ይሄ እኛ የምንቀበለው 39 ይሄ እኛ የምንቀበለው 27ቱ ይሄ የኦርቶዶክስ ነው። አንብበዋል ኤርሚያስ ፊደል በፊደል ይሄንኛውንም 27ቱን 39ን 15ቱ ተብሎ የሚባሉት በተለምዶ ዲትሮካኖኒካል። እዚህ ውሸት መዋሸት የለም። ስለዚህ ዳጌን መጽሐፍ ሙሉ በሙሉ አንብበው ብዬ እንን ዲትሮካኖኒካል አልመክርም። እኔ ስላነበብኩ ዋጋ መክፈል የለብህም። የምትፈልገው መረጃ ካለ ኤርሚ ብለህ ካልከኝ እነግርሃለሁ። እዝራ ሱቱኤል ላይ ነው ማለት ነው ሄኖክ ያልኩት እኔ በስተት። የዛኛው ከአስማዚያዝ የሚባለው አጋንንት ኮከብ መቁጠር ምናምን ነገር አስተማረ ምናምን ብለው የሚሉት ከሱ ጋር የተዛመደ መስሎ የነበር ታሪኩ።
እና በቃ ይቅርታ ብያለሁ ማለት ነው። መጽሐፉን አሳሳትኩ እንጂ ታሪኩ መጽሐፍት ውስጥ የለም። ያው ዕዝራ ሱቱኤል መጽሐፍ ላይ እንዲህ ቁጭ አድርገናል። ስንሳሳት እንደዚህ ይቅርታ እንላለን። አየህ፣ የጴንጤ ባህሉ ይሄ ነው። የተሳሳትኩትን መጽሐፉን ሄኖክ ብዬ ስላልኩ ማለት ነው። ዕዝራ ሱቱኤል ነው። ሸብቶ ጥርስ አውጥቶ ህፃናት በዚያ ዘመን ይወለዳሉ። ይተርጉሙልን፣ ይፍቱልን። የሞተ መፍታት ብቻ ሳይሆን ቃሉንም ይፍቱ። ማን የሞተ ለመፍታት እንፈታለን ብሎ ከማለትም ቃሉንም ይፍቱ እና ብዙ ነገር ነው የሚሰማው ለማለት ነው። ተባረኩ። አለው አይደል? ሰምቻለሁ። ወንድምነት ትሰማለህ? ጌታ ይባርክህ። የተወለደ የለም እናንተ ሰፈር ከነ ጺሙ ከሸብቶ ጺም እኮ ጺም ብለው ቢሉ ፀጉር አብቁሎ ነው። ሸብቶ ጥጥ መስሎ ማለት ነጭ ሲሸብት ሰው ነጭ አይደል የሚሆነው ፀጉሩ። ሸብቶ ጥርስ አውጥቶ ሁለት ብቻ ይወለዳል። አንደኛ መቃብያን 23:1 ግን በጣም ፌቨሪት መንፈቀና አንደኛ መቃብያን የበሬው እንዳይ አረ ምን በሬ የበርበሬው አንደኛ መቃብያን 23:1 የአቤልና የቃየል ማለት የመጨረሻ በቃ መጽሐፍ ቅዱስ ላይ ማን ነው እንዲህ አይነት ተረት የጻፈው? ይሄን መጽሐፍ ቅዱስ ብለው እንዴት እንደያዙ ተላቅሞ ኦርቶዶክስ የአቤልና የቃየል የሃይ ስኩል ታሪክ እንዴት አንድ ሰው ወስዶ መጽሐፍ ቅዱስ ላይ ሲጽፍ ዝም ብለው ያዩታል? እንዴት አንድ ኦርቶዶክሳዊ እንዴት መጽሐፍ ቅዱስ ላይ እንዲህ አይነት የሆኑ ሁለት ጎረምሶች ሊያረጉት የሚችሉትን ታሪክ አምጥቶ ማን መጽሐፍ ቅዱስ ላይ ጻፈው? ደርድሬ እንዴት እንደጻፍኩት የውሱን ክፍል ሳጠ ነው። አንደኛ መቃብያን 23 አንተ ያልከው ማለት ነው። አንደኛ መቃብያን ይሁን እንደ ምናልባት ኤርሚ ይሄ መጽሐፍ በጣም መቃብያን ቀዳማዊ ልክ ብዙ ስህተት ስላለበት መቃሚያን እንዳይሆን መቃብያን ሳይሆን ማለት ስህተቱ በዛ እዚህ በተለይ መቃብያን ላይ እስቲ ቀጥልሽ እየቃሙ የጻፉት ነው እንጂ መቼም በጤነኛ ምሮ አይሆንም። ባይብል ብሎ የሚይዝ ግን አለ አይደል ኤርሚ? እውነት ግን እነዚህን 15 ተጨማሪ መጽሐፍቶች እኮ ባይብል ብሎ የሚይዝ ሰው በጣም የሚገርመኝ። እኔ በጣም ነው የሚገርመኝ ጌታ እንዴ። ኦኬ እዚህ ጋር ምን እንደሚል ይዩትና ቀጥታውን ይሄ ቃል ከማን ጋር እንደሚጋጭ ላሳያቸው ወገኖች። ዳጌ ጥሩ ሀሳብ ነው ያነሳው። እንደው ቢያንስ ችን ተናግሬ የመኝታ ሰዓቴ ስለደረሰ ተኛለሁ፣ ተሸኙኛላችሁ። አንደኛ መቃብያን ቀዳማዊ ማለት ነው ምዕራፍ 23 ቁጥር 1 ዳጊ አሁን ያለው ማለት ነው። ወንድሙ የሚወደው መስሎት በየዋህነት የተከተለው ወንድሙን በገደለው በቃየል ስርዓት ጸንታ አትኑር። እርሱ በሴት ቀንቶ ወንድሙን ገደለው። በምን ቀንቶ? በሴት ነው የተጣሉት ትላለች ኦርቶዶክስ። መጽሐፈ ኩፋሌ መጽሐፍ ምዕራፍ 19 ቁጥር 2 ላይ ምን ይላል? ኩፋሌ 19:2 ላይ እንዴት እንዳጠናወልህ እግረ መንገድ እንድታይ ብዬ ነው። ማለት ጉራህን አቸርችርብን ብላችሁ እንዳትሉ። 19 በሰማንያ አሐዱ እኮ ጉራ ይፈቀዳል፣ በባይብል ነው የማይፈቀደው። እሱ 19:2 ኩፋሌ ማለት ነው። በዚህ ኢዮቤልዩ በዚህም ሱባኤ ውስጥ በሚቆጠረው በሁለተኛው ዓመት ርብቃ ልጇን ያዕቆብን ጠርታ ልጄ ሆይ ከከነዓን ሴቶች ልጆች 2 ሴቶችን የትኛው ነው? ኩፋሌ ላይ ነው። ኩፋሌ 5:9 አይደል ኤርሚዬ? 5:9ም አለ። ቆይ ግን 19:2 ነው። ኦኬ 19:2 ከምን ጋር አገናኝቼ ነው የጻፍኩትኝ? ልጄ ሆይ እኔ እጅግ እወዳለሁ፣ ልቦናዬ ይወድሃል፣ በመዓልትና በሌሊትም የሚጠብቀ ቸርነቴና በማኅፀኔ ሁልጊዜ ይመርቃል ብሎ የሚለውን ነው ከእሱ ጋር ያገናኘሁት። እዚህ ጋር ምን ይላል?
ኩፋሌ 5:9 ላይ ከዚህ ከማህፀኑ ጋር ያገናኘሁት ከምዕራፍ 19 ቁጥር 2 ላይ ያለ ምዕራፍ 5 ቁጥር 2 ላይ ያ ምዕራፍ 5 ቁጥር 2 ላይ ባለው ጋር አዳምም በዚህ ከገነት ሲወጣ በጎ መዓዛ አድርጎ እንዲቀበል ምንድነው ዕጣን፣ ቃአንን፣ ልባንጃ፣ ሰልቡንን የሚባል ሽቶ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ። በዚያችም ቀን የእንስሳትና የአራዊትን ሁሉ በዚህም ዓለም የሚመላለሰውን ፍጥረትን የወፎችን የሚንቀሳቀሰውን ፍጥረት ሁሉ አፍ በአንድ ቀን ከመናገር ተከለከለ። ከዚያን አስቀድሞ አንዱ ከአንዱ ጋር በአንድ አንደበት በአንድ ቋንቋ ይናገሩ ነበር ብሎ ይላል። የዘፍጥረት መጽሐፍ ምዕራፍ 12 ላይ ባለው ማለት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 9 ላይ ደግሞ እዚህ ጋር ሄደን ስናየው ምን እንደሚልዩት እግዚአብሔርም አሁን ይሄ ነው እርስ በርስ እንዴት እንደሚጣላዩ። እግዚአብሔርም ከአቤል እጅ መስዋዕትን ተቀብሏልና ሎክ በሴት ቀንቶን የገደለው ይሉ የለ እዚህ ጋር መቃቢያን ቀዳማዊ ምዕራፍ 23 ቁጥር 1 ላይ ያው እርሱም በሴት ቀንቶ ወንድሙን ገደለ ይላል። እዚሁ ክፍል ላይ መጽሐፈ ኩፋሌ ደግሞ ማለት ነው ምዕራፍ 5 ቁጥር 9 ላይ እግዚአብሔርም ከአቤል ልጅ መስዋዕትን ተቀብሏልና በቃየል ልጅ ግን መስዋዕቱን አልተቀበለምና በሶስተኛው ኢዮቤልዩ በመጀመሪያው ቃል ቃየል ወደ ምድረ በዳ ቃየል አቤልን በምድረ በዳ ገደለው በግፍ ስለሞተ እየተካሰሰ ደሙ ከምድር እስከ ሰማይ ይጮሃል ይላል። ኦኬ ይታያችኋል አይደል? እዚህ በሴት ቀንቶ ገደለው አሉን። እዚህ ደግሞ መስዋዕቱን ስለተቀበለው ነው አሉ። ኩፋሌ ምዕራፍ 5 ቁጥር 9 ላይ ማለት ነው። ኦኬ አንደኛ መቃቢያን 19 እዚህ ጋር ወደኋላ ደግሞ ተመልሰን 19 አንደኛ መቃቢያን 19:2 ላይ ደግሞ ምን ይላል? ቃየል ልጆች የቃየልም ልጆች በበዙ ጊዜ በከበሮና በበገና በሳንቲን መሰንቆን ሰሩ፣ ዘፈንና ጨዋታን ሁሉ አደረጉ ካለ በኋላ እንዲህ ይላል። እርሷ መልከ መልካም ነበረችና ለእርሷም ከገደለው ከደግ ሰው ከአቤል ሚስት መልካሞችን ደምገባዎችን የሚሆኑትን ልጆችንም ዳግመኛ ለቃየል ተወለዱለት። ወንድሙን ከገደለው በኋላ የሱን ገንዘብ ርስት የሆነችው ያቺ እሷን ወለደ ብሎ ይላል። ወንድሙን አቤልን ገሎ ሚስቱን ወሰደበት ይላል። ኦኬ ዘፍጥረት 4 ላይ ይሄ ቃል አለ ወይ? ስለ አቤልና ቃየል በመጀመሪያ የሚናገረው በዚሁ ክፍል ላይ ዘፍጥረት 4 ላይ ያለው ወይ ብለህ ብትል የለም። ቃየልና አቤል መገዳደላቸውን ይናገራል እንጂ ሚስቱን ነጠቃት ብሎ የሚል በሴት ምክንያት ቀንቶ ገደለው የሚል የለም። በሴት ምክንያት ቀንቶ ገደለው ብሎ የሚል እዚህ መቃቢያን ላይ እንደጻፉት የለም። ኦኬ ይህም ብቻ አይደለም። መቃቢያን 23 እዚህ ያወጣው ማለት ነው። ኦኬ በዕብራውያን 11 ላይና በተለይ አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ምንድነው የሚለው? አንደኛ ዮሐንስ 3:12 ቃየል አቤልን የገደለው በምን ምክንያት ነው? ኦርቶዶክስ በሴት ተጣልተው ነው ትላለች። መጽሐፍ ቅዱስስ ምን ይላል? ኤርምያስ የመጽሐፍ ቅዱስ ንገረን። ከመጀመሪያ የሰማችኋት መልእክት ይህች ናት። ዮሐንስ ወንጌላዊው እርስ በርሳችን እንዋደድ የምትችል ይህች ናት። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ይላል ዮሐንስ ሲጠይቅ። ኦርቶዶክስ በሴት ምክንያት ነዋ ትላለች። በሴት ነው የተጣሉት ወንድማማቾቹ ብላ አይልም እኮ እግዚአብሔር ቃል። እና ዮሐንስ ይጠይቅልሃል፣ ጥያቄ ምልክት ይጠይቀናል። በምንድን ነው የገደለው ይላል። የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው ይላል። የትኛው ነው ክፉ የትኛው ነው ጽድቅ የተባለው?
የአቤል ጽድቅ የተባለው የትኛው ነው? የወንድሙስ ክፉ የሆነው የተባለው የትኛው ነው? የዕብራውያን መጽሐፍ መልስ አለኝ ይላል። ወደ እሱ እንሄዳለን። ወደ ዕብራውያን 11 እሺ፣ ምን ይላል? ዕብራውያን 11 ላይ ከአቤል ይልቅ ማን ነው? አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይሄ ነው ጽድቅ የሆነው የአቤል በእምነት ስላቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል ይላል። የወንድሙ ጌታ ያልፈለገው ጌታ የቃየልን ያልፈለገበት ምክንያት ባይዘው ልብ በሉ። በዚህ አጋጣሚ አቤል ከበግ ነው ያቀረበው፣ ቃየል ደግሞ ከእህል ነው ያቀረበው። ምን ይላሉ አንዳንድ ሰባኪዎች እነሱና እግዚአብሔር ጥራጥሬ ስለማይወድ ነው ይላል። ዳር ያዝ አንተ ሰውዬ። የእህል ቁርባን መስዋዕት እግዚአብሔር ብሉይ ኪዳን ላይ ሲቀበል ነበር አይባልም እንደዚህ። እና እግዚአብሔር ደም ነው የሚወዳል። እግዚአብሔር ዛር ውላጅ አይደለም ብራዘር። እዚህም እኮ አቅርቡ ተብሎ ሲባል ብሉይ ኪዳን ላይ የቀረቡ የእንስሳና የመስዋዕት ደም የሰዎችን የኃጢአት መታሰብ ለማድረግ እንጂ እግዚአብሔር የማንንም ፈርስና ስብ እንደዚሁም ደም እንደ ዛር ውላጅ ረግጦ አሽትቶ እንደዚህ እንዲህ አይነት ነገር የለም። ሰውን ለማዳን የዘመኑ ቁጥር ሲደርስ ከሴት የተወለዱ ልጁን ከመላኩ በፊት ሕግ የሚባል በመካከል ላይ ጣልቃ ገባ። ለሰው ተብሎ ሲባል ማለት ነው። ጥራጥሬ ስለማይወድ ነው ትላላችሁ እንዴ? ዶሮ አርከው እንደ ጌታዬን የእህል ቁርባን መስዋዕት ይቀበል ነበር ጌታ ብሉይ ኪዳን ላይ። የእህል ቁርባን ነዷቸውን ሁሉ ይዘው ይቀርቡ ነበር። ዘሌዋውያን ላይ ሄጄ ላሳይ ልታሳድሩኝ ካልሆነ በስተቀር ደስ ይለኛል። እኔ በአምላኬ ቃል ላይ እንደ ንጹህ ውሃ እየጠጣሁት እንደ ንጹህ ውሃ እየዋኘን እንሄዳለን። እና እግዚአብሔር በግ ስላቀረበለት አቤልን በግ ነው የሚሻለኝ፣ ይሄ ጥራጥሬ ያመጣ ይሄ ስስታም ሰውየው አላለም። ጌታ እንደዛ አላለም። ሰውየው ገበሬ ነው፣ ቃየል ገበሬ ነው፣ ይሄ ደግሞ እረኛ ነው። ታዲያ እግዚአብሔር ለምን በጉን ያቀረበው? በጉን ሲያቀርብ በእምነት ነው ያቀረበው። ስለዚህም ጽድቅ ሆኖ ተቆጠረለት። ያኛው ደግሞ እህሉን ሲያቀርብ በምንድነው? ያለ እምነት ነው ያቀረበው። ስለዚህም ምን ሆኖ ኃጢአት ሆነበት ማለት ነው። ስለዚህ እግዚአብሔር ወደ ቃየልና ወደ መስዋዕቱ የተመለከተው መስዋዕቱን ሲቀበል የተመለከተው በእምነት ስላቀረበ ነው። ስለምን ገደለው ይላል? የወንድሙ ስራ ጽድቅ ስለነበረ ይላል። ዮሐንስና እኮ ጳውሎስ እንዴት እንደሚጽፉት አንተይ እንዴት ነው? ኦኬ ከክፉ እንደነበረው ወንድሙ እንደገደለው እንደ ቃየል አይደለም ይላል። ስለምንስ ገደለው? ጥያቄ ምልክታለሁ። በሴት ምክንያት ነው ትላለች ኦርቶዶክስ መካከል ላይ ገብታ። የዕብራውያን መልክ ጸሐፊ ደግሞ የለም የወንድሙ ስራ ጽድቅ ስለነበረ ነው ያለ። ጽድቅ የሆነው ሴት መቀማት ነው። የአቤል ጽድቅ የሆነው ምኑ ነው? በእምነት ማቅረቡ ነው። የቃየል ክፉ የሆነው ምንድን ነው? ያለ እምነት በማቅረቡ ነው እግዚአብሔር መስዋዕቱን ያልተቀበለለት እንጂ ዘሌዋውያን መጽሐፍት ላይ የእህል ቁርባን የተቀበለ ጌታ የቃየልን ጥራጥሬ አልቀበልም ብሎ አላለም። የእህል ቁርባን መስዋዕትን ያቀርቡ ነበርና ነዶውን ሁሉ አምጥተህ በአምላክ ፊት እኮ ወዝውዘው ይላል። ወንድምዬ ወዝወዝ አምጣ ወደ ጌታ። ነዶውን በሰባተኛው ኢዮቤልዩ እንደውም እንዳታጭዱ ገቦውን ሁሉ ራሱ እዛ ተበላላችሁ። አይ ቲንክ ስድስተኛው ላይ መሰለኛው፣ ሰባተኛው ስድስተኛው ላይ ስድስተኛው ወይ ሰባተኛው ኢዮቤልዩ ላይ እንዳታጭድ መሬቱን ራሱ ቶ ብሎ ማለት ነው። እና ጥራጥሬ አይቀበልም ጌታ ብለው ይላሉ። ነውር እኮ ነው ወንድምዬ፣ ነውር ነው። ኦኬ እንጎ አለ እንሂድ ማለት ነው። ዘሌዋውያን መጽሐፍ። ኦኬ ጌታ የኢየሱስ ስም ይባረክ። የኔ አባት ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። እንዴ ቃየል መጣ እንደዚህ ተተልቁ ላይ አድርገኝ እንትን ክፉ አታናግረኝ ወንድምነት። በሕግ አምላክ መልሰኝ ወደ ትልቁ አለሁ ወይስ እንዴት ነው ነገሩ ወገኖች? ያለ እንዴ አለኝ
ልታስፈራራኝ ነው እንዴ? በየማዕከሉም ታስፈራራኝ ቀየረ። አይ እኔ አይደለሁም ግን እኔ አይደለሁም። ሰው ሲገባ ነው። ማን ያስገባው አላወኩም። ምን ያስገባሽ? ስለ ቃየል ሲወራ አሁን ትልቁ ላይ ማድረጋችሁ ምንድን ነው? እሺ ያው ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። የእህል እሸት ይቀበል ነበር ጌታ። ከአዝመራቸው የሚያጭዱትን ይቀበል ነበር ጌታ። ጥራጥሬ ስለማይወድ ነው ብላችሁ የምትሉ አንዳንድ ሰዎች ሲናገሩ፣ የሆነ ቦታ ላይ አንዱ ሲናገር ሰማሁትና ሳያቸው ትንሽ መንፈስ እየተበሳጨ እና ግን እንዳልገባ ዝም ብሎ እነሱን ዘሌዋውያን ምዕራፍ 2 እዚሁ ላይ ቁጥር 1 ስታነባው ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ፣ እህል ማለት ነው ስንዴ ይቀርብ ነበር ብሉይ ኪዳን ላይ ብራዘርዬ። ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስበታል፣ ዕጣንም ይጨምርበታል ይላል። ወደ አሮንም ልጆች ወደ መገናኛው ድንኳን ያመጣዋል። ከመልካምም ዱቄትና ከዘይቱ አንድ እፍኝ ሙሉን ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያው። ይሄን ሁሉ ጌታ ይሄን ሁሉ አሁን ስንዴ ምናምን ነገር ሲቃጠል እኛን እንኳን እኮ ይደብረናል ብራዘር። ለምንድነው ጌታ ይሄንን ያዘዘው? እኛ ሰውን መውደዱ የኔ አባት ሰውን መውደዱ ሰውን ለማትረፍ ለኃጢአት መታሰብ እንዲሆን የእህል ቁርባን በዚህ ድረስ እንጂ ስንዴ ሲቃጠል እግዚአብሔር እነዚህ ሳይጎሽ ያሚ ነው ምናምን ነገር የሚል ይመስላል። ከእህሉ ቁርባን የተረፈውን ለአሮንና ለልጆቹ ይሆናል። ይህንን ለእግዚአብሔር የሚሆነውን የእሳት ቁርባን ቅዱስ ቅዱሳን ነው። በቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰውን መልካሙን ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንም በምጣድ ላይ የተጋገረ እህል ቁርባንም ቢሆን ዘይትም የተለወሰውን መልካሙን ዱቄት። አቤት ጌታ ኢየሱስን እኮ እያየሁት ነው። ገላገለኝ በጌታ በኢየሱስ። ቁርስህም ዘይትም ታፈስበታለህ። የእህልንም ቁርባን ነው። ቁርባንም በመቀቀያ የበሰለ የእህልን ቁርባን ቢሆን ዘይትም የገባበት መልካሙን ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣለህ፣ ለካህኑም ትሰጠዋለህ፣ እርሱም በመሰዊያው ላይ ያቀርበዋል። አየህ፣ በመሰዊያው ላይ ይቀርብ ነበር የእህል ቁርባን። ቃየል ጥራጥሬ ስላቀረበ እግዚአብሔር ጥራጥሬ ስለማይወደው ብላችሁ የምትሉ ሰዎች ንስሐ ገቡ። ያው ጌታ ጥራጥሬ ይቀበል ነበር። እንደ ሕጉ ሰውን ለማትረፍ የኃጢአትን መታሰብ ለማድረግ ሕግ ከሕግ በታች ተዘግተን እንኖር ነበር ብሎ እንደሚል ማለት ነው። ዋናው አካል እስኪመጣ ድረስ ሞግዚት ሆኖ በመካከል ላይ ጣልቃ ገብቷል። ቴንክ ዩ ሎርድ። ስለዚህ ቃየል የሞተበትን መቃብያን ላይ ቀዳማዊ ምዕራፍ 23 ላይ ኦርቶዶክስ በ80 ያዷ በተጨማሪዋ በሴትን የተጣሉትና የተገዳደሉት አለች። እንዴት ብለህ የአቤል ሚስት ቆንጅዬ ነበረች። ከያስ በኋላ ይልልሃል ወሬ ሲያራዝም ማለት ነው። ከያ በኋላማ አያትና ወንድ ብየው ቃየል ወደዳት ይላል። ቁጭ ብለው ያዩ አይመስሉም። ዘፍጥረት 4 ላይ ዋናው በኩረ ጽሑፍ ያለው እዛ ነው። አይናገርም እንደዚህ ሴት ቀንቶ ሚስቱ ማነች የወንዱ ሚስት ቆንጆ ነበረችና ከክጃሎት ከጅሎ አይልም እኮ አይልም ማለት እኮ አይልም። ማን ዘርጋው እታች ወረድ። እዚህ ቁጭ ብለህ እጄ ክፉ ጽሑፍ ይጽፋል። ማን ነው ኢየሱስ ፍጡር ቦሊስ የሰማ በልታች ወረድ። የማይመጥነው ቦታ ላይ እዚህ ቁጭ ብለህ ተወጥፈ ውሸት ዋሻለህ አይደል? እኔ ነኝ ያስወረድኩ። ለምንድን ነው ኢየሱስን ፍጡር የሚትሉት ይላል። መቼ ያልንኛ ፍጡር ሄደ ፍጡር እንፈልግ እናንተ ናችሁ ፍጡር እያላችሁ እንትን የምትሉት እዛ። ኦኬ። ስለዚህ ስለምንድን ነው የገደለው ይላል። የዮሐንስ ጥያቄ ይጠይቃል። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ካለ በኋላ የገዛ ስራው ክፉ የቃየል ስራ ክፉ። የገዛ ስራው የተባለው ምን ነበረ? ስራው ለእግዚአብሔር ያቀረበው መስዋዕት ያለ እምነት ነው።
የወንድሙ ስራው ጽድቅ ስለነበረ ነው። ጽድቅ ያስባለው ምንድነው? በእምነት የመጣ በእምነት ነው ያቀረበው። በእምነት ብሎ የሚለውን አንተ እኮ ነው ኤርሚያስ የጨመርከው ብለህ ብትለኝ ዳር ያዝልኝ። እኔ አይደለም የጨመርኩት፣ የዕብራውያን መልእክት ጸሐፊ ነው የጨመረው። የዕብራውያን መልእክት ጸሐፊ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይህ እምነቱ ነው ጽድቅ የሆነው ለአቤል። ግልጽ አይደለም እንዴ? ይመሐረነ ወይ ሳለነ ወይ ቀበነ ማለት አይደለም። አየህ፣ በሴት ቀንቶ ተደባደቡ እያልክ አትበል፣ ተገዳደሉ አትበሉ። ሙሴ ያልጻፈውን ጳውሎስ አይ ቲንክ የዕብራውያን መልእክት ጸሐፊ ጳውሎስ ነው ተብሎ የሚታመነው ጳውሎስ ያልጻፈውን ዮሐንስ ያልጻፈውን ስለዚህ በሴት ቀንተው ተገዳደሉ ተብሎ ሲባል አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12 አውጡላቸው። ዕብራውያን 11 ቁጥር 4 ነው አውጡላቸው። በእነሱ ራሱ እዛው ምዕራፍ 19 ላይ አይ ቲንክ ምዕራፍ 19 ቁጥር ማን ነው ምዕራፍ ቆይ እንዳልሳሳት እዛው ራሱ የተገዳደሉበትን ሲናገር ምንድነው ብሎ ያለው? ኦኬ የተገዳደሉበትን ሲናገር ቀዳማዊ መቃብያን ምዕራፍ 23 ምዕራፍ 5 ቁጥር 9 አውጡላቸው። ማንን? ኩፋሌ ምዕራፍ 5 ቁጥር 9 ኩፋሌ መጽሐፍ ምዕራፍ 5 የዕብራውያንንና የአንደኛ ጢሞቴዎስን አላምንም ብለው ካሉ ምዕራፍ 5 ቁጥር 9 ላይ አውጥተህ ታጋትረዋለህ ማለት ነው። ከዛ አንተ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ነገር ብሎ የሚል ያወጣል። ምዕራፍ 5 ኩፋሌ ቁጥር 9 ላይ ሄደህ የዕብራውያን 11 ቁጥር 4ን የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12ን ከዘፍጥረት መጽሐፍ ምዕራፍ 4 ጋር ገናኝተህ ከመቃብያን አንደኛ መቃብያን በእነሱ ማለት ነው ምዕራፍ 23 ጋር ገናኝተህ በኩፋሌ መጽሐፍ ምዕራፍ 5 ቁጥር 9 ላይ አናቱን ስትለው ከዛ ድራሹ ይጠፋል ማለት ነው። ፊት ለፊት አይቆምም። ደድገመው ብራዘር፣ ልብ በል ስማኝ። ታሪኩ ያለው ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው። የሁለቱ ወንድማማቾች እንደምታውቁት እዛ ጋ በሴት ቀንቶም ብሎ የሚል የለም። መስዋዕት ለእግዚአብሔር በእምነት አቀረበ ማ ልክ ዮሐንስ መልእክቱ ላይ ምዕራፍ 3 ቁጥር 12 እና ዕብራውያን መጽሐፍ ምዕራፍ 11 ቁጥር 4 ላይ እንደተጻፈው ማለት ነው። ጳውሎስና ዮሐንስ እንደጻፉት ማለት ነው። ሙሴ የጻፈው ዘፍጥረት 4 ላይ ጳውሎስና ዮሐንስ ዕብራውያንና ዮሐንስ መልእክት ላይ እንደጻፉት ነው። ኦርቶዶክስ ኮርስ በርሷ አቆጣጣለች ብራዘር፣ ከሙሴም ከጳውሎስም ከዮሐንስም። አንደኛ መቃብያን ምዕራፍ 23 ቁጥር 1 ላይ መጣችና ቃየል ወንድሙን አቤልን የገደለው በሴት ቀንቶ ነው አለች። ዮሐንስ ደግሞ የለም በሴት አይደለም። ታዲያ የወንድሙ ስራ ጽድቅ የሱ ክፉ ስለነበረ ይላል። በምንድን ነው ክፉ የሆነው? ያለ እምነት መስዋዕት አቀረበ ቃየል። ስለዚህም እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ያለ እምነት የምታደርገው ነገር በፍጹም እግዚአብሔር አይመለከተው። መልእክቱ ይሄው ነው። ሕገ ልቦና፣ ሕገ ኦሪትም አዲስ ኪዳንም ያለ እምነት የሚደረግ ነገር እግዚአብሔር አይፈልገው። ለምን በሬ አይደለም ዝሆን ለምን አታመጣ? አንዳንድ ሰው እኮ በጣም በሬ ወስጄ እኮ አረድኩለት ለመድኃኔዓለም ምናምን ነገር ይላል። ዳር ያዝ ብራዘር። በሺህ ተራሮች ያሉ እንስሶች የሱ ናቸው። ጌታ እኮ እስራኤልን እኮ ጠየቀው። እኔ እኮ በበረሃ በተጓዛችሁ ጊዜ ጠየቅኳችሁ እንዴ ስለ መስዋዕት አላቸው። በሺህ ተራሮች ያሉ እንስሶች የኔ ናቸው አለ። አንተ እከክ የወጣበትን የቆሰለ እና አንተን አውሬ የነከሰውና የቧጨረውን ሁሉ ነበር የሚያመጡት ለጌታ። በሚልኪያስ መጽሐፍት ላይ ሄደ እኔ አባት ቆንኩ ክብሬ ወዴት አለ? ጌታስ ቆንኩ መፈራቴ ወዴት አለ አላቸው። አንካሳና ነውረኛ የሆነ መስዋዕት የምታቀርቡት ይላቸዋል። የአባቶች አምላክ አየህ ጀማመረኝ ማለት ነው። ሚኪያስ